ከዓመታት በፊት እግዚአብሔር ሄይቲ ወደ ተባለች ሀገር እንዲሄድና ወንጌልን እንድሰብክ ላከኝ። በአንድ ትልቅ የእግር ኳስ ስቴዲየም ውስጥ የተዘጋጀ በአገሪቱ ያሉ አብያተ ክርስቲያናት ያዘጋጁት የወንጌል ስብከት ክሩሴድ ላይ እንድሰብክ ነበር የተጋበዝኩት። እኔ ወደ አገሪቱ ከመግባቴ በፊት በከተማው ውስጥ ተለጥፎ የነበረውን የኔ ፎቶ ያለበትን የማስታወቂያ ፖስተር የባዕድ አምልኮ ካህናት የሆኑ ጠንቋዮች ከተሰቀለበት አውርደው ወደ አምልኮ ስፍራቸው ወስደው በግድግዳቸው ላይ ለጥፈው በፎቶዬ ዙሪያ እየዞሩ እኔ እንድሞት የተለያዩ ድግምቶችን ይደግሙ ነበር። ሄይቲ ደርሼ ከፕሌን ወርጄ የአገሪቱ ፕሬዝዳንት ወዳዘጋጁልን ግብዣ ወደ ቤተ መንግሥት በብዙ መኪናዎችና ሞተረኞች አጃቢ ታጅቤ በመጓዝ ላይ ሳለን ግን በድንገት ሆዴ ውስጥ ከፍተኛ ሕመም ተሰማኝ። አጠገቤ ተቀምጦ የነበረውን ስዊድናዊ ዘማሪ ለሹፌሩ ከዚህ የመኪናዎችና የሞተሮች ሰልፍ ወጥቶ ወደ ተዘጋጀልኝ ሆቴል በአስቸኳይ እንዲወስደኝ ንገረው አልኩት። ሰውነቴ በላብ ተዘፍቆ ስለነበረ በፍጥነት ወደ ሆቴል ወሰዱኝ። ክፍሌ ገብቼ በሩን ዘጋሁና ወለሉ ላይ ተዘረርኩ። ጌታ ሆይ ምንድነው እየሆነ ያለው? ልሞት ነው እንዴ? በሆዴ ውስጥ እየተሰማኝ ያለውን ሕመም ልቋቋመው አልቻልኩም አልኩት። እግዚአብሔርም ተናገረኝ። ይህ ሕመም እንዲሆን የፈቀድኩት እኔ ነኝ። ከዚያ የመኪናዎችና የሞተረኞች አጀብ እንድትወጣ የፈለግኩበት ምክንያት ስላለኝ ነው ይህ እንዲሆንብህ የፈቀድኩት። የምነግርህ ነገር አለ አለኝ። ልክ በዚያች ቅጽበት ሕመሜ ሁሉ ለቆኝ ሄደ። ፍጹም ጤንነት ተሰማኝ። እዛው ወለሉ ላይ እንደተዘረርኩ ጌታ ሆይ ልትነግረኝ የፈለግከው ምንድን ነው ብዬ ጠየቅኩት። ጌታም ዛሬ ማታ በስቴዲየም ውስጥ በሚኖርህ የወንጌል ስብከት ጊዜ 300 ጠንቋዮች አንተን ለመግደል ተማምለው ተዘጋጅተው ይመጣሉ አለኝ። እኔም እሺ ጌታ ሆይ ወንጌልን በመስበኬ ምክንያት ልገደል እንደምችል አውቃለሁ። ስለዚህ ዛሬ ሰማዕት ሆኜ እንድሞትልህ ነው የምትፈልገው ወይስ ምን አደርግ ዘንድ ትወዳለህ ብዬ ጠየቅኩት። ጌታ ግን በዚያች ምሽት ጠንቋዮቹ ሲመጡ የሚለብሱትን ልብስ ሳይቀር አሳየኝና እንዴት እንደምለያቸው ነገረኝ። እግዚአብሔርም ቀጥሎ እንዲህ አለኝ፣ ዛሬ ማታ የምትናገራትን እያንዳንዷን ቃል ልክ እኔ የተናገርኳት ያህል ኃይለኛ አደርጋታለሁና የምትናገረውን ሁሉ በጥንቃቄ ተናገር አለኝ። ከዚያም ተነሳሁና ልብሴን ቀይሬ ወደ ኮንፈረንሱ ሄድኩ። በስፍራው ከ30,000 በላይ ሕዝብ ተሰብስቦ ነበር። ሰዓቱም ሲደርስ ወደ መድረክ ወጣሁና ለሕዝቡ ሰላምታ ሰጥቼ መስበክ ጀመርኩ። እግዚአብሔር አስቀድሞ እንደነገረኝ በስቴዲየም ውስጥ በተለያየ ቦታ ተበታትነው የተቀመጡት እነዚህ ጠንቋዮች በተመካከሩት መሠረት ዜማ ያለው ጩኸት እያሰሙ መረበሽ ጀመሩ። ጸጥታ እንዲያከብሩ ትእዛዝ ሰጠዋቸው። ለ2 ደቂቃ ጸጥ ይሉና እንደገና መረበሻቸውን ይቀጥላሉ። አሁንም ሥነ ሥርዓት እንዲይዙ እነግራቸዋለሁ። ለ2 ደቂቃ ዝም ይሉና እንደገና ረብሻቸውን ይቀጥላሉ። ጌታም ለልቤ መድረኩን ለመቆጣጠርና አንተን ለመግደል ድግምት እየደገሙ ነው አለኝ። አብሮኝ በመድረክ ላይ ቆሞ እኔ የምናገረውን በመተርጎም ሲያገለግል የነበረው ወንድም ከሁኔታው የተነሳ በፍርሃት መርበትበት ጀምሯል። እኔም ጣቴን ወደ ፊቱ ቀስሬ እንዲህ አልኩት፣ አሁን እየተሰማህ ያለው ስሜት ምን እንደሆነ ይገባኛል። ነገር ግን ተሳስተህ እንኳን እኔ ከምናገረው ውጪ አንድም ቃል ጨምረህ ወይም ቀንሰህ እንዳትናገር አልኩት። ከዚያም ለሕዝቡ መናገሬን ቀጠልኩና እንዲህ አልኳቸው፣ የተወደዳችሁ የሄይቲ ሕዝብ ሆይ በዚህ ምሽት በመቶዎች የሚቆጠሩ ጠንቋዮች እኔን ለመግደል ተማምለው በዚህ ስፍራ ተገኝተዋል። ይህን እንዴት ልታውቅ ቻልክ ብላችሁ ብትጠይቁኝ ይህን የገለጠልኝ የማመልከው ሕያው እግዚአብሔር ነው አልኳቸው። በኮንፈረንሱ ስፍራ በርካታ የአገሪቱ መንግሥት ባለሥልጣናትና የአብያተ ክርስቲያናት መሪዎች ተገኝተው ነበር። ለጠንቋዮቹም እንዲህ አልኳቸው፣ እያንዳንዳችሁ የት እንዳላችሁ በሚገባ አውቃለሁ፣ ማን እንደሆናችሁም አውቃለሁ አልኩና እግዚአብሔር በሰጠኝ ምልክት መሠረት አንድ በአንድ እየነጠልኩ ያሉበትን መናገር ጀመርኩ። ከዚያም እንዲህ አልኳቸው፣ ዛሬ እናንተ ከምታገለግሉት አምላክና እኔ ከማገለግለው አምላክ የበለጠ ኃያል አምላክ የትኛው እንደሆነ እናያለን። ከዚህ በኋላ አፋችሁን ከፍታችሁ አንዲት ቃል ብትናገሩ ለሚፈጠረው ነገር ተጠያቂ አልሆንም። ምክንያቱም ይህን ብታደርጉ ሰዎች መጥተው ሬሳችሁን ተሸክመው ያወጡታል አልኳቸው። ከዚያች ቅጽበት ጀምሮ በመላው ስቴዲየም ከ30,000 በላይ ሕዝብ ተሰብስቦ የነበረ ቢሆንም አንድ ሰው እንኳ ያለ እስከማይመስል ድረስ ታላቅ ጸጥታ ሆነ። ለ20 ደቂቃ ያለምንም ረብሻ ከሰበኩ በኋላ ድንገት ከአንድ የስቴዲየሙ ጥግ አንድ ሰው
ጸጥታውን የሚያደፈርስ ከፍተኛ ጩኸት ጮኸ። ከዚያ አቅጣጫ አንድ የ5 ዓመት ልጅን ከፍ አድርገው ከሰዎች ራስ በላይ እየተቀባበሉ ወደ መድረኩ ማምጣት ጀመሩ። መድረክ ላይ አወጣነውና ወላጆቹን ጠርተን ስለ ሁኔታው ስንጠይቃቸው ይህ ልጃችን ከመወለዱ ጀምሮ አይነ ስውር የነበረ ሲሆን አሁን አንተ መስበክ ስትጀምር አይኖቹ ተከፍተው ተፈውሶ ማየት ጀመረ ብለው መሰከሩልን። በመድረኩ ላይ ተቀምጠው ከነበሩት ባለስልጣናት አንዱ የጦር ጀነራል ከወንበሩ ዘሎ ተነሳና ይህን ልጅ አውቀዋለሁ፣ ጎረቤቴ ነው፣ ከመወለዱ ጀምሮ አይነ ስውር እንደነበረ አውቃለሁ ብሎ ምስክርነቱን ሰጠ። ከዚያም በኋላ በሄይቲ ለ3 ተከታታይ ሳምንታት ቆይተን ወንጌልን በኃይል በድንቅና በተአምራት ሰበክን። በእነዚያ ጥቂት ሳምንታትም የቁማርና የመጠጥ ቤቶችን ሙሉ በሙሉ እንዲዘጉ አደረግን። ምክንያቱም የከተማይቱ ሰዎች ሁሉ ወደ ስቴዲየሙ ኮንፈረንስ እየመጡ ጌታን እየተቀበሉ ይድኑ ነበርና። እርሶ የሚያመልኩት አምላክ እግዚአብሔር አሸናፊ እንደሆነ ካመኑ ኢየሱስ ጌታ ነው ብለው ኮሜንት ያድርጉ። ይህን ምስክርነት ከወደዱት ላይክ ያድርጉት፣ ለሚወዷቸውም ሼር ያድርጉላቸው። እንዲህ አይነት ምስክርነቶችና ታሪኮች በአድራሻው እንዲደርሶት ሱፐርናቹራል ቻናልን ሰብስክራይብ ያድርጉና የወንጌል ማህበርተኛ ይሁኑ። ክብር ሁሉ ለእግዚአብሔር ይሁን። ጌታ አብዝቶ ይባርካችሁ።